ከኔ ያሳደግኩ አባዬ ለሌላው መሳቅና መጫወት ሳያምረኝ ቀርቶ አይደለም። ይህን ሁሉ ያደረግኩት ለአንተ ብዬ ነው። እኔ ተጨናነኩ ብዬሻለሁ ወይ? ንገሪኝ እንጂ ምን ይዘጋሻል? እማዬ አንቺ እኮ እንድትናደጂብኝ ፈልጌ አልነበር። ኧረ የሰው ቤት ሰራተኛ ሆነሽ ሳይሽ መደሰት ነበር የሚመስልሽ? እንድስቅ ነበር የፈለግሽው? ንገሪኝ እንጂ ምን ይለጉምሻል? ተናገሪ እንጂ እማዬ። በእናትሽ እኔ ለመረዳት ሞክሪ። ምኑን ነው የምረዳሽ? ንገሪኝ፣ ምኑን ነው የምረዳሽ? ጽጌረዳ ነው። ተረጋጉች። ትንሽ ቢሆን ለመረጋጋት ይሞክር። ተናድጄ አይደለም፣ ቃሌ ቃል ነው። ታገቢያለሽ ብያለሁ፣ ታገቢያለሽ። እውነት እማዬ፣ ይሄን ቃላችን ልጅ ተናገርሽ ከአንቺ ነው የወጣው። እኔ እኮ ልጅሽ ጽጌረዳ ነኝ። ነገርኩሽ፣ ታገቢያለሽ ብያለሁ፣ ታገቢያለሽ። በቃ ይሄማ በፍቅር ሊሆን አይችልም። ይሆናል። እኔ እጠፋልሻለሁ። ከዛ በፍጹም ሊሆን አይችልም። ጽጌረዳና ወይዘሮ ዘርፌ ለልጇ ጥሩ ነገር ያመጣች መስሎ ታይቷታል። ዛሬ ግን አስደንጋጩን መርዶ ጽጌረዳ ሰምተዋለች። እሱም እንግዲህ ትምህርቷን በጉጉት እየተጠባበቀችና ነገ ደርስበታለሁ ላለችው አላማ እንዲህ ትርፍ ጊዜዋን በሰው ቤት እየሰራች ያለችው አሁን ግን ባልታገቢያለች ስትል የራሷን ፍላጎት ጭናባታለች ማለት ነው። ይህን የሰማችው ጽጌረዳ እውነት ከልብሽ ነው እማዬ፣ ዛሬ ስሜታዊ ስለሆንሽ እንጂ ትክክለኛውን ውሳኔ ወስነሽ አይመስለኝም። ጆሮዬ ነው ወይስ እማዬ ቃጅታ ነው እያለች ለሰማችው ነገር ራሱ ማረጋገጫ አታላትም። ከአንድ መኝታ ክፍል ዘግታ እያለቀሰች ነው። ወይዘሮ ዘርፌ ግን በቃ ታገቢያለሽ እያለች 4 ነጥብ ደምድማባታለች። ዛሬ በጣም የሚገርም ነገር ነው በጽጌረዳ ድራማ የተከታተል ነው። አቶ መስፍኔ ልጃቸውን የማይፈልጋትን ሴት ሄቨንን ታገባለህ እያሉ ያስጨንቁታል። በሌላ በኩል የሚወዷትን አንዲት ቅንጣት ልጃቸውን ለማይሆን ሽማግሌ ካልዳርኩኝ እያለች እያስጨነቀቻት ነው። ምን ጉድ ነው ቤተሰብ! ለምን በዚህ ልክ ለምን ማስጨነቅ አስፈለገ? እሺ ወይዘሮ ዘርፌስ የፍቅርታ ጅንጀና አሳምኗትና ከዛም እሺ ከዚህ ስቃይ ከዚህ ድህነቴ ይገላግላኛል ብላ ምናልባት በአጭር መንገድ ለመከር ፈልጋ ይሆናል። ወይዘሮ ፍቅርታ በደንብ አድርጋ ነው ደግሞ ወይዘሮ ዘርፌን የደለለቻት። አቶ መስፍንም እንደዚሁ ልጃቸውን ከሀብታም ሴት አጋብቼ እነሱም ጥሩ ኑሮ ይኖራሉ ብለው ያስባሉ። ሁለቱም አንድ እኩል ዋዘኞች ናቸው። ሄቨንም ሆነ ነብዩ ምንም አይነት ደንታ የላቸውም። ሁለቱስ ቢጋቡ ምን አይነት ህይወት ሊመሩ ይችላሉ? በዚህ ላይ ደግሞ ፍቅር የሌለበት ህይወት። ነገር ግን ነብዩ ካንተ ቤት ለመኖር አስቸግሬ ከሆነ ቤቱን ትቼ እወጣልሃለሁ እስከ ማለት ደረጃ ደርሷል። ነብዩ ዛሬ አባቱን ቢቆጣው እንኳን በጣም አግባብ ያለው ጥያቄ ነው። ምክንያቱም የማይፈልጋትን ሴት እንዲያገባ ማስገደድ ምን የሚሉት ነው? እሳቸውስ እሺ አንዲት ጽጌረዳ መስኪኗን ወደዋት ሊሆን ይችላል፣ አፍቅረዋትም ሊሆን ይችላል። የራሳቸው ፍላጎት እሷን ለማግባት ያን ያክል ህልሟን ለመቅጨት ቢጣደፉም ዞሮ ግን የእርሳቸው ፍላጎት አለበት። ታዲያ ለምንድን ነው ነብዩ ላይ ሄቨንን እንዲያገባ የሚጭኑበት? ወይዘሮ ዘርፌን በሞኝነት አሊያም ደግሞ ከፍቅርታ ብዙ ያሳለፈቻቸው አመታት እውነትም እንደ ተቆርቋሪነት ለሷ መልካም ነገር ያሰበችላት መስሎም ታይቷት ሊሆን ይችላል። ነገር ግን በሁለቱ መካከል የማይፈልጉትን ህይወትን እንዲገፉ የሚገደዱት ጽጌረዳም ሆነ ነብዩ እጅግ በጣም አሳዛኝ ነገር ነው እየሆነባቸው ያለው። እንግዲህ ጽጌረዳና ነብዩ በሚያስገርም ፍጥነት ወደ ፍቅር እያመሩ እንደሆነ ሁኔታዎች ያመላክታሉ። ከዚህ በፊት ያን ያህል አመነጫጭቋት፣ ያን ያህል ሰድቧት፣ ጥፊም አንስቶባት አሁን ላይ በጸጸት አለንጋ እየገረፈው ጽጌረዳ መልካም መሆን እፈልጋለሁ፣ እስካሁን ደስ ስለበደልኳትም መካስ አለብኝ እያለ እንደውም በስራ እያግዛትና አባትየው የሚከፍላት ደሞዝ እንኳን በቂው አይደለም እያለ እየደጎማት ነው። ሆኖም እንግዲህ ዛሬ ላይ ነብዩ ሙሉ በሙሉ ማንነቱ ተቀይሮ ለጽጌረዳ መልካም አስተሳሰብ እንዳለውም ተመልክተናል። ነገር ግን በዚህ ሁኔታ ነገሩን እያደፈረሱ ያሉት ወይዘሮ ፍቅርታ ግን አሁን የህይወታቸውን ሰንሰለት አንድ ብሎ ጀምረውታል። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ በጽጌረዳ የሆነው ነገር እጅግ በጣም የሚያሳዝንና ያቺ ድንቅዬ በምታምረው በዛች ቆንጅዬ ወጣት ላይ ሊደረግ የማይገባ ነገር ነው ብዬ አስባለሁ። እንግዲህ ጽጌረዳ ሰው ቤት መስራቷ እንደ ክፋት ተቆጥሮባት ከእናቷ የደረሰባት ድብደባ ይሄ ነው አይባልም። በዚህን ሰዓት ነብዩ ባይኖር ኖሮማ እንቅ አድርጋ በገደለቻት ነበረ። እኔ ላንቺ ብዬ እንዲህ ፊቴን እየተገረፍኩኝ ብዙ ነገር እየሰማ አሳደግኩሽ፣ ተደብቀሽ ሰው ቤት መግባትሽ ምን የሚሉት ነው በማለት
ያኔ እጆቿን በጥፊ አንስታ ሳለ ነቢዩ በቃ እውነታው የሆነው አንቺን ለማገዝ እንጂ በክፋት አስቦ አይደለም። ለምንድን ነው ወይዘሮ ዘርፌ እንዲረጋጉ የማይሆኑት? በጣም አዝናለሁ። የጽጌረዳ እናት እርሶ ሆኖት እንዴ? እያለም እጆቿን ይዞ እንግዲህ ጽጌረዳን ከድብደባ አድኗታል ማለት ነው። እንግዲህ በዚህ ሁኔታ ጽጌረዳ ሳትፈልግ ወዲያውኑ እጇን እየጎተተች ወደ ውጭም ከወሰደቻት በኋላ ጎዳና ለጎዳናም እያንከራተተቻት አሁንም የምትሰድባት ነገር በመብትሽ እንዴት ይህንን ታደርጊያለሽ የሚለው ነገር ነው። ወይዘሮ ፍቅርተ ግን በእናትና በልጅ መካከል የተፈጠረው አቲካራ ሳያስደስታት አልቀረም። ምክንያቱም አሁንም ቢሆን በሰራተኝነት ከተቀጠረችበት ቤት ሆን ብለው ተስማምተው እንደሆነ ነገሩን የበለጠ እያቀጣጠለችውና ወይዘሮ ዘርፌ በልጃቸው ላይ የበለጠ እንድትነሳ እያደረገቻት ነው። ወይዘሮ ፍቅርተ ብዙ ነገር ነው እዛ ቤት ሄደው ያጡት። አንደኛ በነቢዩ በኩል ተቀባይነትን አለማግኘት፣ ማለትም ልጃቸውን እንደማያገባ እዛው ላይ ነው ቅጩን የተናገረው። አንቺ ሴትዮ ምን ሀሳብ ነው ይዘሽ መጣሽ? እኔ ያንቺን ልጅ ለማግባት እንዴት እፈልጋለሁ? መቼም ቢሆን ያንቺን ልጅ አላገባልሽም እያለ በተናገራት ሰዓት እሷ አይ ይሄ ነገር ብቻችን ማውራት አለብን፣ በፍቅራቸው መካከል ጣልቃ ሳንገባ አንቀርም። እናም አቶ መስፍን ይቅርታ ጠይቃለሁ እያሉ ተነስተው ሲሄዱ ግን ነቢዩ ያደረጋቸውን ነገር እያሰቡ በጣም ነው የተበሳጩት። ማቸውን ለማሳካት 1 2 3 ብለው የጀመሩት ወይዘሮ ፍቅርተ እንዲወርደትን ተከናንበው በነቢዩ በኩል አማች አልሆንም፣ እንዴት የእርሶን ሄቨን አገባለሁ፣ በጭራሽ አስቤያት ማላቀውን እያለም አመነጫጭቆ ከላካቸው በኋላ በዚህ ብቻ አላቆምም። አሁንም ነቢዩ ሄቨን ጋር በመገናኘት ቆያች እናትሽ ምን አባቷ ሆና ነው ወደ ቤት የመጣችው? እኔ አንቺን እንኳን ላገባሽ ይቅርና አስቤሽ አላቅም በማለት መስመሩን ዘግቶባታል። ይህኔ ደንግጣለች እሷ። ምክንያቱም በህልሟም በሆኗም ነቢዩ እያለች ቆይታለችና ከነቢዩ ጋር ስላለው ፍቅር ከነቢዩ ጋር ስለምትመራው ህይወት ስታስብ ቆይታ ወይዘሮ ፍቅርታ ነገሩን ድፍርስርስ አድርገውት ይህንን መስማቱ ነቢዩ በሄቨን ላይ የበለጠ እንዲዘምትና እልህ እንዲገባ አድርጎታል። ወይዘሮ ዘርፌም የአቶ መስፍኔን የጋብቻ ጥያቄ አምነውበትና ተቀብለውት በዚህ ደግሞ ደስተኛ እንደሆኑ ነገሩ በአጭር ተቋጭቶ ጽጌረዳን ይዘው አንድ ቤት መኖር እንዳለባቸው የነገረቻቸው አቶ መስፍኔ ጉዳዩን ለማስፈጸም የግድ መዳን እንዳለባቸውና እንዲሁም ደግሞ ከክብራቸው አንጻር በደንብ መደገስ እንዳለባቸው ነው እያሳመኗቸው። በዚህ መካከል የሚያስገርመው ነገር ቢኖር ነቢዩ አባቱ ጽጌረዳን እያሰባት ሊያገባት እንደሆነ አለመስማቱ ነው። የእሱን ጉድ እንጂ የሰማው አሁን በጽጌረዳና አባቱ መስፍኔ በኩል ሊፈጠር የሚችለው ነገር ግን በጭራሽ ከህሊናውም ሊመጣለት አይችልም። ምክንያቱም አሁን እሱ በልቡ ያለችው ራሷ ጽጌረዳ ናትና። ቀጣዩ ዕጣ ፈንታ እውነት አቶ መስፍኔ ጽጌረዳን እንዳሰበ ቢሰማ ምን ሊሰማው ይችል ይሆን? እውነትም ከአባቱ ቤት ብን ብሎ የሚጠፋ ይመስላል። ገና ለገና ሄቨንን ያለ ፍላጎቴ እንዴት ትጭንብኛለህ? እኔ እሷን ማግባት አልፈልግም እያለ በዚህ ሁኔታ እንኳን መጥፋት የሚፈልገው ነቢዩ አሁን ደግሞ ጽጌረዳን ላገባት ነው ብሎ ለልጁ ቢነግረው ልጁ ምን ያህል ከአባቱ ጋር እንደሚጣላ መቼም አያጠራጥርም። እንግዲህ ጽጌረዳ አሁን ባለችበት ሁኔታ እውነት ከዛ ሁሉ ፈተና አሁን ከነቢዩ ጋር ተስማምታ እየኖረች ባለችበት ቤት ወይዘሮ ፍቅርታ ግን ትርምስምሳቸው እንዲወጣ አድርጋ አሁን ላይ ተመልሳ ወደ እነሱ ቤት እንድትኖር አድርገዋል ማለት ነው። በዚህ መካከል በትምህርት ቤት ተመልሳ የምታሳልፋቸው ጊዜያት በስራ ቢዚ ስለምትሆን አሊያም ደግሞ ተመልሳ ስትመጣ ወደ መኝታ ክፍሏ ስለምትገባ ከሄቨን ጋር የመገናኘት እድሉ በጣም አነስተኛ ነው። አሁን ግን ሙሉ በሙሉ ከስራው ስትቀር ልክ ከሄቨን ጋር ውሏቸው አብሮ ይሆንና የሷም ጭቅጭቅ እየበረታ ይመጣል። ጽጌረዳ ነገሮቹ እየከረሩና እየመረሯት ይመጣሉ። ታዲያ እንዲህ በነገሮች ሁሉ አጣብቂኝ ውስጥ የገባችው ጽጌረዳ እናቷ እንኳን አልተረዳቻትም። በእርግጥ እናቷም እንዳይፈረድባት ወይዘሮ ፍቅርታ ለብዙ አመታት ይዛታለች። እንደ ውለታን የምትቆጥረው። በተጨማሪም እያስመሰለች ያለችው ለጽጌረዳ ተቆርቋሪ በመምሰል ስለሆነ የምታወራት ሁሉ ታምናታለች። የነበረው ወይዘሮ ዘርፌ አቶ መስፍኔን የጋብቻ ጥያቄ በደንብ ተቀብየዋለሁ። እናም ቶሎ ተጋብታችሁ እናንተ ወደምትፈልጉበት መስመር እንድትሄዱ ነው ፍላጎት እያለች እየተዋወቀቻቸው። አቶ መስፍኔ ጽጌረዳን የመሰለች ልጅ ለሚስትነት ማግኘታቸው ምን ያህል እድለኛ ቢያደርጋቸውም ልጅቷን እድሜ አላግባብ መጠቀም ደግሞ
እጅግ በጣም ዋጋ የሚያስከፍል ነው ማለትም ለጽጌረዳ። ምክንያቱም ብዙ ህልም ያላት ልጅ ናት። አሁን ላይ ማተኮር የምትፈልገው ትምህርቷና ትምህርቷ ብቻ ሆኖ ሳለ ድህነት የማያስገባው ጣጣ የለምና አሁን ላይ እናቷ እየጫነችባት ያለችው በግድ ታገቢያለሽ እያለች ነው። ስለዚህ ጽጌረዳ ቀጣዩ ዕጣ ፈንታዋ ምን ሊሆን ይችላል? እውነትም እንዳለችው ወይ ከዛ ቤት ብን ብላ የምትጠፋ ይሆናል። ማለትም እሷ በቅርብ የማታገኛት ቦታ ተደብቃ ትምህርቷን እየተማረች የሰው ቤት ስራ እየሰራች ልትቀጥል ትችላለች። ተመልሳ ከነነብዩ ቤት ባትሄድም አሊያም በባለፈው የእንግሊዝኛ ችሎታ ካለች ችግር የለውም ስራ ትገቢያለሽ ካላት ልትገባም ትችላለች። አስተማማኝ ነው የሚለው ቢያጠያይቅም ማለት ነው። እውነት ትክክለኛ ስራ ከሆነ በሳምንት አንዴ እየሰራች እናቷንም ሆነ ትምህርቷ የሚጠበቅባትን ክፍያ እየከፈለች የምትቀጥል ይሆናል። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ያቀረብኩላችሁ ይህንን ይመስል ነበረ። ጽጌረዳ ድራማ ደስ የሚል ድራማ ነው። እናንተም የተሰማችሁን ሀሳብ አስተያየታችሁን ለግሱኝ። አመሰግናለሁ።